እናመሰግናለን። እንዲህ ባለው ሁኔታ ከወገኖቼ ጋር ሆኜ እንዳመሰግን ቃልህን እንድመሰክር እድል ስለሰጠኸኝ አመሰግንሃለሁ። ጊዜያችንን ተረከብ። መንፈስህ ያለ መከልከል በመካከላችን ይንቀሳቀስ። የትኛውም አይነት የጠላት ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ወዳችኋለሁ። ዘመናችሁ ይባረክ። በሶስቱም ፕላትፎርሞች የምትከታተሉ ወገኖቼ ጸጋና ሰላም ይብዛላችሁ። ሰሞኑን በጣም ብዙ በአየሩ ላይ የሚራገቡ ጉዳዮች ነበሩ። ያንን አስመልክቶ እኔም የጸሎትና የአርምሞ ጊዜ ላይ ስለነበርኩኝ ብዙ መረጃዎችን አልሰጠኋችሁም። አንዳንዶቻችሁ ጠይቃችሁኛል በውስጥ መስመር እና እኔም ደግሞ ጊዜ ወስጄ አንድ ላይ ምላሽ ለመስጠት ስላሰብኩኝ በዚህ ዙሪያ ምንም አላልኳችሁም። በተለይም ታሰረ፣ ታገደ፣ ባንኩ ታገደ፣ ምኑ ታገደ የሚሉ መረጃዎች ይወጡ ነበረ። እነዚህ መረጃዎች እውነት ናቸው ወይስ ውሸት ናቸው? ወይም ደግሞ የተነገረው ወደ እናንተ የደረሰው መረጃ ምን ያህል ታማኝነት አለው የሚለውን እሱን በቅድሚያ አብራራላችኋለሁ። ነገር ግን እግዚአብሔርን ከሁሉ አስቀድሜ አመሰግናለሁ። ምክንያቱም ወንጌል እንደ ወንጀል ርዕሱም የገባውበት ርዕስ ያ ነው። ወንጌል እንደ ወንጀል የተቆጠረበት ዘመን ነው። አሁን ያለንበት ዘመን ከባድ ዘመን ነው። በነገራችን በጣም ከባድ ዘመን ነው እና ምን ማለት ነው ወንጌል እንደ ወንጀል ማለት ምን ማለት ነው? ወንጌል ማለት የምስራች ነው። የምስራቹ ቃል እንደ ወንጀል የሚሰማቸው ሰዎች በዚህ ዘመን መኖራቸው፣ የምስራች ሲነገር ደግሞ የምስራች ያልሆኑ ነገሮች ይመታሉ። እሱ ሳይታለም የተፈታ ማለት ኢየሱስ ያድናል ስንል ሌሎቹ እንደማያድኑ፣ ሌሎቹ ነፃ ማውጣት እንደማይችሉ፣ ከዘላለም ፍርድ፣ ከዘላለም ሞት፣ ከዘላለም ጥፋት፣ ከኃጢአት ቁርኝት፣ ከዲያብሎስ ቁርኝት ነፃ ማውጣት የሚችለው ኢየሱስ መሆኑን ስንናገር አዘ ሴም ታይም በተመሳሳይ ሰዓት በተመሳሳይ ሁኔታ ሌሎቹ እንደማያድኑ እየተናገርን ነው። የምስራች ኢየሱስ ያድናል። የምስራቹ ከሌሎች አዳኞች ጋራ ሲቀላቀል ምን ይሆናል? ወንጀል ይሆናል። እኔ እየሰራ ያለሁት ወንጌልን እየመሰከርኩ ወንጀልን ደግሞ እያፈረስኩ። ወንጀል ማርያም ታድናለች፣ አርሴማ ታድናለች፣ አቡዬ ያድናሉ፣ ፍጡራን ያድናሉ፣ የዘላለምን ሕይወት ይሰጣሉ፣ በቃል ኪዳናቸው የተማመነ ይሄ ይደረግለታል፣ ይሄ ይሰራለታል የሚል ቃል ኪዳን ተሰጥቷቸዋል የሚል ወንጀል ይባላል። ይሄ ለምን አልተጻፈም? የእግዚአብሔር ቃል አያውቀው፣ መጽሐፍ ቅዱስ አያውቀው። መጽሐፍ ቅዱስ የማያውቀውን የዘላለም ሕይወት ይሰጣሉ ተብሎ የተነገረላቸውን አማልክት ሰዎች ሲዘረዝሩ ያንን ወንጀል ነው፣ ይሄ ስህተት ነው ብሎ መናገር፣ ከዛ ደግሞ እውነትን ማጽናት፣ ይሄ የተባረከ አገልግሎት። ወንጌል የምስራች። አሁን የምስራች የሚለው ቃል እኮ ደስታን ነው የሚያመለክተው፣ ረፍትን ነው የሚያመለክተው፣ ፍስሐን ነው የሚያመለክተው፣ ሐሴትን ነው የሚያመለክተው። ኦኬ። ወንጀል ደግሞ ሞትን ነው የሚያመለክተው። ሰዎችን ወደ ሲኦል የሚነዱ ትምህርቶች በዚህ ዘመን በተለያየ አግባብ እየተሰጡ ያሉ ትምህርቶችን እናፈርሳለን ማለት ይሄ ቋሚ የሆነ የዘላለም ሕይወት ሚኒስትሪ አሰራር ቋሚ የሆነ ማንም ሊቀይረው ማይችለው ማለት ማንም ሊቀይረው ማይችለው። ስለዚህ በፍቅር ሰዎችን ወንጌል ሰብኮ ወደ እግዚአብሔር መንግስት የማምጣቱ ስራ
የሚሰራበት ሁኔታ ነው ያለው ማለት ነው። ይሄን ተከትሎ ነው እንግዲህ ክስ የተመሰረተው ማለት ነው። አሁን ዋና ጉዳይ ትመጣላችሁ። እንግዲህ ይሄ ክስ የተመሰረተው ቆይቷል። በኦርቶዶክስ ቤተ እምነት ከሳሽ ተከስሻል ወይም ተከስሼ ነበር። ምክንያቱም አሁን በወንጌል ምክንያት መከሰስና ፍርድ ቤት መቆም ለኔ ክብሬ ነው። እግዚአብሔርን ስለዚህ ጉዳይ አመሰግናለሁ እንጂ አላፍርበትም። ሰው ሰርቆም ዘርፎም ይከሰሳል እና ከሳሽ ማናት? ኦርቶዶክስ። ተከሳሽ ትዝታው። ኢትዮጵያ ሄጄ ነበረ እንደምታውቁት እና ወንጌልን እንደ ወንጀል አድርገው ነው ያቀረቡት። በክሱ ላይ ተሰደብን፣ ብጥብጥ የሚያስነሳ ነገር ተናገረ የሚሉ ነገሮች ናቸው የተነሱት። የዛ ጉዳይ ውስጥ ፍርድ ቤት የያዘው እና የፈታው ነገር ስለሆነ እዛ ነገር ውስጥ መግባት አልፈልግም። ግን አጠቃላይ ሁኔታው ይሄን ይመስል ነበር። ምክንያቱም ሰዎች ለብዙ ነገር እየተጠቀሙበት ስለሆነ እኔ ያለውን ሁኔታ በግልጽ ነግሬያችሁ ለወደፊቱም በምን አይነት ሁኔታ ነገሮች መታየት እንዳለባቸው ለመጠቆም እና ከሰዋል። ያ ክስ የነበረው መጀመሪያ የመጣው ጊዜ ነው። የናና ኢየሱስ የወጣ ጊዜ ሚሊኒየም ፕሮግራም ሰሞን የነበረው እዛ ግርግር ውስጥ የጀመሩት ነው እና አሁን አገልግዬ ወደ አሜሪካ ልመለስ ስል ነው። ያው እግድ ነበር። አዎ እግድ ነበር። ያ እግድ መነሳት ነበረበት። ያንን እግድ ለማስነሳት ደግሞ ፕሮሰሶች አሉት። ህግ ጠብቆ መጓዝ ያስፈልጋል። ምክንያቱም ህግ ለሁሉም እኩል ነው። እኔ በዚህ አምናለሁ። በነገራችን ላይ ህግ ለሁሉም መስራት አለበት። ኦኬ፣ ሉዓላዊት ሀገር ናት ኢትዮጵያ። የራሷ የሆነ ህገ መንግስታዊ ስርዓት አላት። የራሷ የሆነ የፍርድ ሂደት አላት። የፍርድ ስርዓት አላት። በእያንዳንዱ መንገድ ማንኛውም ሰው ይከሰሳል ወይም ይከሳል። በወንጌል መከሰስ ግን ክብር ነው። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ያንን መብታቸውን ተጠቅመው ከሰዋል። ክሱ ደግሞ ምንም የሚያስኬድ አይደለም። እዚህ ግባም የሚባል አይደለም። አገር ሙልጭ አድርገው እየተሳደቡ፣ መሪ ሙልጭ አድርገው እየተሳደቡ፣ ዘር እየተሳደቡ። እኔ አሁን ሰሞኑን የደረሰኝ አንድ ቪዲዮ ነበር እና ያንን ቪዲዮ ስመለከት እንደዚህ ተሳድበው እነሱ እዛው እየፈነጩ የሚኖሩ ከሆነ ወንጌል ነው። እኛ አሁን በቃ የሚያድነው ኢየሱስ ነው፣ እነከሌ ደግሞ አያድኑም ነው። ተስካር አያድንም ነው። እጸድቅ ብዬ ብሎ ድንጋይ መሸከምና በቋጥኝ ውስጥ ማለፍ አያድንም ነው። ይሄንን ነው እኛ አፍረጥርጠን እየተናገርን ያለ ነው። ምኑ ነው ታዲያ ጥፋቱ? የትኛው ነው የሚያስከስሰው? የትኛው ነው የሚያስከስሰው? ከላይ እስከታች አይቀራቸውም። ሙልጭ አድርገው ጳጳስ የተባለው፣ መነኩሴ የተባለው፣ ቄስ የተባለው በሙሉ ሲሳደብ ነው። ፖለቲካ ሲጠመዝዝ ነው የሚኖር። እኛ ደግሞ ወንጌል ነው። እኔ ወንጌል ነው የምናገረው። በቃ ወንጌል። ስለዚህ ወንጌልን መሰረትና ሚዛን አድርጌ ያስተማርኳቸው ትምህርቶች ብዙ ለውጥ እንዳመጡ፣ ብዙዎች እየዳኑ እንዳሉ እያየን ነው። ይሄ የአደባባይ እውነት ስለሆነ ሊካድ አይችልም እና ስንት አይነት ስድብ ሰዎች ተሸክመው አሁን አንዳንዱን አጋራቸዋለሁ። ሙልጭ አድርገው ነው የሚሳደቡ። ሙልጭ አድርገው ማለት ፐርሰናል የሆነ ስድብ ነው የሚሳደቡት እነሱ። እንደው አሁን ማርያምን ለኦርቶዶክስ ቆጥሮ ያስረከበ ማን አለን? መጽሐፍ ቅዱስ ሰጥቷቸዋል። ማርያም እኮ በመጽሐፍ ቅዱስ ውስጥ የተጻፈች እግዚአብሔርን አገልግላ ያለፈች ሴት ናት።
ሙስሊሙም መሬማ ብሎ ይናገራል። ጴንጤውም የጌታ እናት ማርያም ብሎ ይጠራል። እነሱም ደግሞ ድንግል ማርያም እያሉ ይጠራል። ለምን? አንድ መጽሐፍ ቅዱስ ላይ ነው የተጻፈው። ኦኬ፣ አንድ መጽሐፍ ቅዱስ ላይ ነው የተጻፈው። አሁን ማርያምን ለኦርቶዶክስ ብቻ ወስዶ የኔ ነው ብሎ ለክስ መሄድ በራሱ ይሄ ጤና ማጣት ነው በእውነት። ምክንያቱም ባይብልም ላይ ቁርአንም ላይ ያለን ካራክተር ባይብሊካል ካራክተር ለክርክር ተይዞ ፍርድ ቤት አይካሄድም፣ እንደው ለማዘግየት ካልሆነ በስተቀር። ኦኬ፣ ኢየሱስን በሚመለከት ሙስሊሙ ፍጡር ነው ብሎ ሊያምን ይችላል። ነብይ ብቻ ነው ብሎ ነው የሚያምነው። አይ አንተ ነብይ ነው ብለህ ልታምን ትችላለህ። ኢየሱስ ግን አምላክ ነው፣ የእግዚአብሔር ልጅ እግዚአብሔር ነው ብዬ የመናገር መብት አለ። እሱ ያመነበትን ይናገራል፣ እኔ ያመንኩበትን እናገራለሁ። ኢየሱስ አማላጅ አይደለም ብሎ ኦርቶዶክስ ያስተምራል። ኢየሱስ አማላጅ እንደሆነ በመጽሐፍ ቅዱስ መሰረት ሞግቼ እሱን ትምህርት አፈርሳለሁ። ይሄ የእምነት ነፃነት የመናገር ነፃነት ባለበት ምድር ሁሉም ሰው ፕራክቲስ ሊያደርገው የሚችለው ነገር ነው ማለት ነው። ኢዝሊ አንደርስታንድ ሊደረግ የሚችል ጉዳይ። ስለዚህ በመጽሐፍ ቅዱስ ላይ ያለን ካራክተር፣ ያለን እውነት፣ ያለን ትሩዝ በምንም ተአምር የኔ ብቻ ነው ብሎ ወስዶ ለክስ መነሳት ይሄ በጣም አለማስተዋል፣ ጨለማ